ሰላም ተማሪዎች እንዴት ናችሁ? እንደምን ቆያችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከዚህ በፊት ጀነራል ጂኦግራፊ ፓርት ቱን አይተናል። ዛሬ ደግሞ ፓርት ስሪን ለመመልከት እንሞክራለን። ከዚህ በፊት ስፓታል ቴምፖራል ዲስትሪቢዩቴሽን ኦፍ ቴምፕሬቸር የሚለውን አይተናል። ዛሬ ደግሞ ስፓታል ቴምፖራል ዲስትሪቢዩቴሽን ኦፍ ዋት ሬኒፌል ማለትም በቦታና በጊዜ እንዴት የዝናብ አይነት በኢትዮጵያ መልክዓ ምድራቶች ላይ ሰፈኑ ወይም ሆኑ የሚለውን ነው የምንመለከተው። ከጊዜ አንጻር እና ከቦታ አንጻር መች ነው ሬኒፌል ምን አይነት ይኖረዋል በተለያየ በኢትዮጵያ ክፍል ማለትም መቼ የት የተለያየ የዝናብ አይነት ይኖራል በኢትዮጵያ ክፍል ላይ የሚለውን የምንመለከትበት ነው። እና እንግዲህ በኢትዮጵያ ውስጥ የሚገኘው የዝናብ ሲስተሙ የሚሆነው ኢንፍሉዌንስድ የሚደረገው በሶስት ነገር ነው። አንደኛ ኢንተርትሮፒካል ኮንቨርጀንስ ዞን ነው። ሁለተኛ ፕሬሸር ሴል ነው። ሶስተኛ ትሬንድ ወርድ ነው። ኢንተርትሮፒካል ኮንቨርጀንስ ዞን የምንላቸው ከኢስት እና ከዌስት የሚመጡ ንፋሳት ተጋጭተው ሎው ፕሬሸር የሚፈጥሩበት ኮንዲሽን ነው። እና እነዚህ ሶስቱም የኢትዮጵያን የዝናብ ሲስተምን የሚቆጣጠሩ ጂኦግራፊካል ኢቨንቶች ናቸው። ለምሳሌ በዚህ በኢንተርትሮፒካል ኮንቨርጀንስ ዞን እንዴት ሬኒፌል እንደሚካሄድ ካሳያችሁ፣ ለምሳሌ ይሄኛውን ኤርዝ ነው ብላችሁ ብትወስዱ ይሄኛውን ኤርዝ ነው ብላችሁ ብትወስዱ ኤርዝ በሁለት ይከፈላል። እንግዲህ ኢኩዌተሩ ይሄ ኖርዘርን ሄመስፈር እና ሳውዘርን ሄመስፈር ብሎ ኖርዘርን እና ሳውዘርን ሄመስፈር ተብሎ በሁለት ይከፈላል። እና በዚህ በኖርዘርን ሄመስፈር ላይ ፀሐይ ቀጥታ ራይት አንግል ፈጥሮ ቀጥታ ኖርዘርን ሄመስፈሩን በሚያገኝበት ጊዜ ንፋስ ኢንተርትሮፒካል ኮንቨርጀንስ ዞን ቅድም እንዳልኳችሁ የንፋስ መጋጨት ነው። ከዚህ የሚመጣ እና ከዚህኛው ፓርት የሚመጣው የንፋስ መጋጨት የሚፈጥረው ኮንዲሽን ነው። እና ይሄ ንፋሱ ከተጋጨ በኋላ የሚፈጥረው ሎ ፕሬሸር ነው። ይሄ የንፋስ መጋጨት ፀሐይ ኖርዘርን ሄመስፈሩን በሚመታበት ጊዜ ይሄ የትሮፒክ ኢንተርትሮፒክ ኮንቨርጀንስ ዞን የሚፈጠረው በየት በኩል ነው? በኖርዝ በኩል ነው፣ ወይም ፀሐይ ባለበት በኩል ነው የሚፈጠረው። ሎ ፕሬሸርን ይፈጥራል ከተጋጨ በኋላ። ሎ ፕሬሸር በሚፈጥርበት ጊዜ በዚህ በኖርዘርን ሄmisፌር ላይ በዚህ በኩል በሳውዘርን ሄmisፌር በኩል የሚገኘው ንፋስ እንግዲህ ንፋስ ከሃይ ፕሬሸር ወደ ሎ ፕሬሸር ስለሚነፍስ እዚህ ጋር ኦልሬዲ ንፋሳቶቹ ተጋጭተው ሎ ፕሬሸር ስለፈጠሩ እዚህ ጋር የሚገኘው ከኢንዲያን ኦሸን እየነፈሰ ይሄድና ምናምን ወደዚህ ንፋሱ እየነፈሰ ይሄዳል ማለት ነው። እና ኢትዮጵያንም እዚህ ጋር ከታችሁ ማሰብ ትችላላችሁ። ለኢትዮጵያም ከዚህ ከኢንዲያን ኦሸን የሚነሳው ንፋስ ምናምን ምን ያደርጋታል? ዝናቡን እንድታገኝ ያደርጋታል ማለት ነው። ነገር ግን አንዳንድ ጊዜ ለምሳሌ ይሄ የኢትዮጵያ ክፍል ሆኖ የኢትዮጵያ ክፍል ላይ በሳውዘርን ሄmisፌር ላይ ፀሐይ በሚወጣበት ጊዜ እንግዲህ በዚህ ቦታ ላይ ነው ኢንተርትሮፒካል ኮንቨርጀንስ የሚከሰተው። ምክንያቱም ፀሐይ በሚወጣበት ጊዜ የንፋስ መጋጨትም በዚህ ፀሐይ በወጣበት ኤሪያ ላይ ሲከሰት ሎ ፕሬሸር ይከሰታል። ሎ ፕሬሸር ሲከሰት ደግሞ ከሃይ ፕሬሸር ወደ ሎ ፕሬሸር ንፋስ ስለሚነፍስ ከዚህኛው ምናምን ንፋሱ መንፈስ ይጀምራል። በዚህን ጊዜ ከሳውዲ አረቢያ፣ ከየመን፣ ከኢራን ያለውን የደረቁን አየር ምናምን በኢትዮጵያ ላይ ያነፍሳል። በዚያን ጊዜ ደረቅነት ይከሰታል ማለት ነው። በእንደዚህ አይነት የዝናብ ጊዜና የዝናብ አለመፈጠር እንደዚህ ይፈጠራል። ኢትዮጵያ ውስጥ ያሉ ሲዝኖች ደግሞ የራሳቸው ክፍፍል አለ፣ ወይም በኢትዮጵያ ውስጥ የሚገኙ ሲዝኖች ይከፋፈላሉ። ለምሳሌ ክረምት የምንለው ከጁን፣ ጁላይ እና ኦገስትን የሚይዝ ነው። በጣም ዝናባማ የሆነ ወቅት ነው። ሴፕተምበርንም ያካትታል። የምንለው
ደግሞ መካከለኛ የሆነ የዝናብ ወቅቶችን መካከለኛ የሆነ የዝናብ ወቅቶች ያሉበት ፌብሩዋሪ፣ ማርች እና አፕሪል፣ ሜይ እነዛ መንዞች ደግሞ በዚህ በልግ ላይ ብለን በምንጠራው ላይ ይካተታል። በጋ የምንለው ደግሞ ድሬ ሲዝን የምንለው ነው። ምንም አይነት ዝናብ የማያገኝበት ሲዝን ነው። ኦክቶበር፣ ዲሴምበር እና ጃንዋሪ፣ ፌብሩዋሪ ናቸው ማለት ነው። እነዚህ ከሲዝን አንጻር ከጊዜ አንጻር እንዴት የዝናብ ሲስተሙ በኢትዮጵያ ላይ ዲስትሪቢዩትድ ሆኗል የሚለው የሚያሳየን ነው። ከቦታ አንጻር ደግሞ በኢትዮጵያ ላይ ዝናብን ኤክስፒሪየንስ የሚያደርጉ የኢትዮጵያ ክፍሎችን በሶስት እንከፍላለን። የመጀመሪያው ሰመር ሬን ሪጅን ነው። በክረምት ላይ ዝናብ የሚያገኙ የኢትዮጵያ ክፍሎች ሰመር ሬንፌል ሪጅን ተብሎ ይጠራሉ። ዚስ ሪጅን ኮምፔርስ ኦልሞስት ኦል ፓርት ኦፍ ዘ ካውንትሪ ሁሉንም የኢትዮጵያ ክፍል አጠቃላይ የሚያጠቃልል ክፍል ነው ማለት እንችላለን። ኤክሰፕሽናል ኬዞች በሳውዝ ኢስት እና በኖርዝ ኢስት በሚገኙ ሎውላንዶች ዝቅተኛ ቦታዎች ውጪ ሁሉም የኢትዮጵያ ክፍል በሰመር ሬን ሪጅን ውስጥ የሚገኙ ናቸው እና ይሄኛው ሪጅን ደግሞ ኤክስፒሪየንስ የሚያደርገው ሞስት ኦፍ ዘ ታይም የሳመርን ነው። ክረምት ላይ የሚገኙ የዝናብ አይነቶችን ነው። ሳመር ሪጅን ሳመር ሬንፌል ሪጅን የምንለው ኤሪያዎች በክረምት ላይ ያለውን የዝናብን አይነት የዝናብን ኤክስፒሪየንስ የሚያደርግ ኤሪያ ነው። አንዳንድ ቦታዎች ደግሞ የስፕሪንግን ሁላ ሬን ምናምን ምን ያደርጋሉ ሪሲቭ ያደርጋሉ። የሰመር ሬንፌል ሪጅን እንኳን ቢሆኑ አንዳንድ ጊዜ የስፕሪንግ ላይ በስፕሪንግ ወቅት የሚከሰተውን የዝናብንም መጠን ይወስዳሉ ማለት ነው ከክረምቱ በተጨማሪ። ሁለተኛው ደግሞ ኦል ይር ራውንድ ሬን ሪጅን የምንለው ኢት ሃዝ ሜኒ ሬን ዴይ ዛን ኤኒ ፓርት ኦፍ ዘ ካውንትሪ ኢት ኢዝ አ ሬንፌል ሪጅን ሳውዘር ዌስተርን ፓርት ኦፍ ዘ ካውንትሪ ቦዝ ዱሬሽን አማውንት ኦፍ ሬን ዲክሪዝ አስ ዊ ሙቭ ፍሮም ሳውዝ ቱ ኖርዝ ኢስትዋርድ እና እነዚህ አጠቃላይ ምን አይነት ኤሪያዎች ናቸው? አመቱን ሙሉ ዝናብን ኤክስፒሪየንስ የሚያደርጉ የኢትዮጵያ ክፍሎች ናቸው ማለት ነው። እና እንዳልኳችሁ እነዚህ ቀኑን ሙሉ ወይም ቀኑን ሙሉ ዝናብን የሚያገኙ ናቸው። ሁሉም የሀገሪቱ ክፍል ቀኑን ሙሉ ዝናብ የሚያገኙ ናቸው። እሱ ብቻ ሳይሆን ስፔሻሊ ሳውዝ ዌስተርን ፓርት ኦፍ ዘ ካውንትሪ ምን ያደርጋል? ከፍተኛ የሆነ አመቱን ሙሉ ዝናብ የማግኘት ባህሪ ያለው ከዱሬሽን ወይም ከሚዘንበው ዝናብ ሰዓት መጠን እና ከሚዘንበው ከዝናብ መጠን አንጻር ወይም ዝናብ እየዘነበ ከሚወስዱ ከጊዜ መጠን እና የዝናቡ መጠን አንጻር ዲክሪዝ እያደረገ ይሄዳል። እኛ ከሳውዝ ዌስት ወደ ኖርዘርን ፓርት ኦፍ ኢትዮጵያ ሙቭ በምናደርግበት ጊዜ ጀነራሊ ኦል ይር ራውንድ ሬንፎል ሪጅን የምንለው ሪጅን አመቱን ሙሉ ዝናብን ኤክስፒሪየንስ የሚያደርግ የኢትዮጵያ ክፍል ነው። ሌላኛው ደግሞ አውተነም ኦር ስፕሪንግ ሬንፌል ሪጅን የምንለው ይሄ ምን አይነት ሪጅን ነው? ከሳውዝ ኢስተርን ዊንድ የተነሳ ዝናብ የሚያገኝበት የኢትዮጵያ ክፍሎች ሲሆኑ ሳውዘርን ኢስት ሎውላንድ ኦፍ ኢትዮጵያ ሪሲቭ ሬኒ ዱሪንግ አውተነም ኤንድ ስፕሪንግ ሲዝን እና በስፕሪንግ ሲዝን እና በአውተነም ሲዝን በኢትዮጵያ ኢስተርን ሎውላንድ በኩል የሚገኙ የኢትዮጵያ ክልሎች ምንን ያገኛሉ? ዝናብን ያገኛሉ ማለት ነው። እና በዚህ አካባቢ ላይ የሚገኘው የዝናብ መጠን ከ500 እስከ 1000 ሚሊ ሜትር የሚጠጋ የዝናብ ኤሪያ የሚያገኙ ናቸው አውተነም እና ስፕሪንግ ሲዝን ላይ ማለት ነው። አራተኛው ደግሞ እንግዲህ አራት እየከፋፈልን ያለነው ከምን አንፃር ነው አልኳችሁ? ከምን አንፃር ነው? ከሬንፌል ዝናብ ከሚያገኙበት ኤሪያ አንፃር ነው የኢትዮጵያን መልክዓ ምድር እየከፋፈልን ያለነው። አራተኛው ደግሞ ዊንተር ሬንፌል ሪጅን የሚባለው ነው። ይሄ ሪጅን ደግሞ ዝናብን የሚቀበል ነው ከኖርዘርን ኢስተርን ዊንድ ወይም ከአረቡ ሀገራት ከሚመጣው ንፋስ ዝናብን የሚቀበል የኢትዮጵያ ክፍል ነው እና የሚቀበለው ደግሞ በዊንተር ሲዝን ላይ ነው። ይሄኛው ደግሞ ከአረቡ ክፍል በሚመጣበት ጊዜ ማለትም በኤርትራ በኩል አድርጎ በአፋር በኩል አድርጎ ከቀይ ባህር የሚመጣ ንፋስ ነው።
እና በዚያን ጊዜ አብዛኛው የአፋር ክልሎች ዝናቡን ይቀበሉና ሌላኛው የኢትዮጵያ ክፍል ደግሞ በመካከለኛው ሴንትራል ማሲቭ ሃይላንዶች ወደ ኢትዮጵያ እንዳይገቡ ያደርጓቸውና ንፋሳቶቹ አፋር ኤሪያ ላይ ብቻ ይቀራሉ። ኦልሞስት ግን የአፋር ኤሪያ በዊንተር ታይም ላይ ዝናብ ከማግኘቱ አካባቢ ዊንተር ሬንፌል ሪጅን ተብሎ ይጠራል ማለት ነው። ሶ ስለ ሬኒፌል እና ስለ ቴምፕሬቸር ዲስትሪቢዩሽን በጊዜ እና በቦታ ላይ ቤዝድ ሆነን ካየን አሁን ደግሞ ኢኮሎጂካል ዞን ኦፍ ኢትዮጵያ የኢትዮጵያ በሬኒፌል እና በቴምፕሬቸር ላይ ቤዝድ ሆነን እንዴት የኢትዮጵያ ዞኖችን እንከፍላለን ወይም ኢትዮጵያን በተለያየ ቦታ እንከፍላለን የሚል ነው። ለምሳሌ እዚህ ጋር 6 ቦታ አለ ክፍሎች አሉ። የኢትዮጵያን በቴምፕሬቸር እና በዝናብ ከሚቀበሉት አካባቢ የምንከፋፍልበት ክፍፍሎች የመጀመሪያው ውጪ ዞን የሚባለው ነው። ደጋ የሚባለው ነው። ወይና ደጋ የሚባል ነው። ቆላ እና በረሃ ተብለን በስንት እንከፍላለን? በ5 እንከፍለዋቸዋለን። እና ውጪ የሚባለው ከ3400 ነው 3200 ሜትር በላይ ከፍታ ያላቸው ኤሪያዎች ሲሆኑ የሚያገኙበት የዝናብ መጠን ከ900 እስከ 2200 የዝናብ መጠንን ያገኛሉ። አንድ ተክል ከተተከለ በኋላ ለመብቀል ከ211 እስከ 365 ቀናት ያሉትን ይወስዳል። ያለው የቴምፕሬቸር መጠን ከ100 ዲግሪ ሴልሺየስ በታች ነው። የሚሸፍነው ኤሪያ ከኢትዮጵያ ክፍል አንፃር 0.98% ነው ማለት ነው። ሁለተኛውን ደግሞ ሰንጠረዡን ለማንበብ እንዲመቻችሁ ሲደግማችሁ ደጋ የሚባለው ዞን ያለው የከፍታ መጠን ከ2300 እስከ 3200 ነው። የሚያገኘው የዝናብ መጠን ደግሞ ከ900 እስከ 1200 ሲሆን ደግሞ የሆነ ነገር ከተተከለ በኋላ ለመብቀል የሚወስድበት ቀናቶች 121 እስከ 210 ሲሆን በአመት ውስጥ ያለው አማካይ የቴምፕሬቸር መጠን ከ11.5 እስከ 17.5 ያለውን ጊዜ ሲይዝ ከኢትዮጵያ መልክዓ ምድር አንፃር ደግሞ የሚሸፍነው 9.94 ኤሪያን ይሸፍናል። ሰንጠረዡን ማየት ትችላላችሁ። እና ቅድም እንዳልኳችሁ ውርጭ የምንለው ተራራማ ሀገሮችን የሚያካትት ነው። እንደ ራስ ዳሽን፣ ጉና እንደዚህ በኖርዘርን ሸዋ የሚገኙትን እነዚህ ኤሪያዎችን እንግዲህ የሚያጠቃልል ነው። ደጋ የምንለው ደግሞ ሎንግ ኢንሃቢትድ ኤር ሃዝ ዴንስ ሁማን ሴትልመንት ዲው ቱ ሪሊየብል ሬንፌል ፎር አግሪካልቸራል ኤንድ አብሰንስ ኦፍ ቬክተር ቦርን ዲዚዝ ሰች አስ ማላሪያ። ደጋ የምንለው እንግዲህ በጣም ዴንስ የሆነ የሰዎች አቀማመጥ ያለበት ኤሪያ ነው። ምክንያቱም እዛ ቦታ ላይ ለአግሪካልቸር የሚመች የዝናብ አይነት ስላለና ምንም አይነት ወረርሽኝ በሽታዎች እንደ ማላሪያ የመሳሰሉ በሽታዎች ስለሌለ ደጋ ኤሪያ ላይ በጣም ደንስ የሆነ ሴትልመንት የሚገኝበት ነው። ወይና ደጋ የሚባለው ደግሞ የኢትዮጵያን ከኢትዮጵያ ላንድ ማስ ወይም ከኢትዮጵያ መልክዓ ምድር 26%ን የሚይዝ ሲሆን ኤሪያው ኦፍ ሲውቴ ፎር ማጆሪቲ በጣም ሲውቴብል ነው ለክሮፕ ማለት ነው። ለተለያዩ እህሎች ለተለያዩ ምርት ገበያ ለሚቀርቡ ለአግሪካልቸር ኢቨንቶች በጣም ሲውቴብል የሆነ ኤሪያ ነው ማለት ነው። እና ሌላኛው ደግሞ ቆላ የሚባለው ነው። ይሄ ኤሪያ ደግሞ ሳውዝን፣ ሳውዝ ኢስትን፣ ዌስትን እና ኖርዘርን ኢስት ፓርት ኦፍ ኢትዮጵያን የኢትዮጵያ እነዚህ ኤሪያዎችን የሚያጠቃልል ነው። እና የሬንፌል የዝናብ አይነቱ ከአመት ወደ አመት የሚለያይ ነው። እዚህ ቆላ ኤሪያ ላይ የሚከሰተው 2000 ኤክስ ላይ የሆነ ዝናብ ካፕን ከሆነ 2000 ዋይ ላይ ደግሞ የሆነ የዝናብ አይነት ነው። ሶ ኮንስታንት የሆነ የዝናብ ሬንፌል የሌለበት ኤሪያ ነው። ዘ ሪጅን ኢዝ ባውንደሪ ቢትዊን ዘ ሆት ኤንድ ዘ ሁሚዲቲ ክላይሜት። እነዚህ ይሄ ቆላ የምንለው በሁለት ክልሎች የተሸፈነ ነው። ወይና ደጋ በምንለው እና በረሃ በምንለው በሁለት የተከበበ ኤሪያ ነው።
እና ሌላኛው ደግሞ በረሃ የምንለው ነው። በረሃ ሎላንድ ኤሪያዎችን የሚያካትት ነው። በአፋር ዞን ላይ ስፔሻሊ በአፋር ክልል ላይ ዳኒከል ዲፐርሽን የምንለው በጣም ሎዌስት ኤሪያ አለ። ያ በጣም በረሃማ ከመሆኑ አንፃር ሙቀት አለበት። በዛ ቦታ ላይ የቫፖር ትራንስፒሬሽን ይካሄድበታል። ይህ ቦታ ደግሞ በረሃ የምንለው እንደ ጅቡቲ እንደ ሶማሌ እና ሌሎች የኤርትራንም ክልል የሚያጠቃልል ኢኮሎጂካል ዞን ኦፍ ኢትዮጵያ ነው ማለት ነው። ሌላኛው ደግሞ ስለ አየር ስለ ክላይሜት ቼንጅ የምንመለከትበት ይሆናል እና ስለ ክላይሜት ቼንጅ በምንመለከትበት ጊዜ የአየር ለውጦች ናቸው። የአየር ለውጦች እንዲካሄዱ የሚያደርጉ ሁለት ምክንያቶች አቤት ምክንያቶች አሉ። አንደኛው ናቹራል ኮዝ ይባላል። ሁለተኛ አስትሮኖሚካል ኮዝ ይባላል። ናቹራል ኮዝ የምንለው እንደ ኤርዝ ኦርቢታል ቼንጅ መሬት ኢቨን ኦርቢቷን ይዛ ሮቴት በምታደርግበት ጊዜ እንግዲህ ኦብሊኪው የሆነች ሮቴሽን ነው የምታካሄደው። ማለትም ይሄ ፀሐይ ቢሆን መሬት እንደዚህ በምትሽከረከርበት ጊዜ አንደኛ በራሷ ዙሪያ ትዞራለች። በራሷ ዙሪያ ስትዞር ደግሞ በተለያየ ኦብሊኪው ነው። አንዳንድ ጊዜ እንደዚህ የሆነች አንዳንድ ጊዜ እንደዚህ የሆነች በተለያየ ኦብሊኪው ስለምትል ይሄ ራሱ ናቹራል ኮዝ ነው ፎር ክላይሜት ቼንጅ ዊች ሃፕን ኦን ዘ ኤርዝ ማለት ነው። እንደ ቮልካኒክ ኤራፕሽን የመሳሰሉ የእሳተ ገሞራ ፍንዳታዎች እነዚህ የተፈጥሮ ምክንያቶች ናቸው ለክላይሜት ቼንጅ ማለት ነው። እና አስትሮኖሚካል ኮዞች አሉ። ለምሳሌ ግሮዊንግ ኢንፍሉዌንስ ኦፍ ሁማን አክቲቪቲ ኦን ዘ ኢንቫይሮንመንት ኢዝ ቢንግ ኢንክሪዝ ሪኮግናይዝድ ኤንድ ኮንሰርን ኦቨር ፖቴንሻል ፎር ግሎባል ዋርሚንግ ኮዝድ ባይ ሁማን ኢፌክት። እና ሰዎች እንግዲህ የተለያዩ አክቲቪቲ ያደርጋሉ ስፔሻሊ ከኢንዱስትሪ ስራ ጋር በተያያዘ እና ያ ሰዎች የሚያደርጉት የተለያዩ ሞተር መንዳት መኪና መንዳት ከመኪና ውስጥ የሚወጣው የተለያዩ ጋዞች አሉ ኢንዱስትሪ ላይ እነዚህ የተለያዩ የሰው ሁማን አክቲቪቲዎች ለዓለም አቀፍ ለሙቀት መጨመር አቤት ምክንያት ናቸው። አስትሮኖሚካሊ ማለት ነው አንትሮፖሎጂካሊ እና ይሄ የአየር መቀያየር የራሱ የሆነ ኢምፓክት አለው። ኮንሲኩዌንስ ኦፍ ክላይሜት ቼንጅ ኢምፓክት አለው። ለምሳሌ ኢን መኒ ፓርት ኦፍ ዘ ወርልድ ክላይሜት ቼንጅ ሃዝ ኦልሬዲ ኮዝድ ሎስ ኦፍ ላይፍ። በተለያዩ በዓለማችን ክፍሎች ላይ እንግዲህ የአየር መቀያየር ምክንያት ለብዙ ህይወት መጥፋት ምክንያት የሆነና የተለያዩ እቃዎች ማቴሪያሎች እና ላይቭሁድ እንዲጠፉ ምክንያት የሆነ ነገር ነው። ኢምፓክት ኦፍ ክላይሜት ቼንጅ ኢዝ ሃየር ሎወር ኢንካም ካንትሪ ሲንስ ዜ ሃቭ ሊሚትድ ካፓሲቲ ቱ ኮፕ ዊዝ ቼንጅ። ከሚያመጣው አንጻር በተለያዩ ቦታ ከፍለን ማየት እንችላለን። በሰዎች ሄልዝ ላይ ለምሳሌ እንደ ካርቦን ዳይኦክሳይድ እንደ ግሪን ጋዞች ያሉ ነገሮች በካርቦን ሞኖክሳይድ የመሳሰሉ ናይትሮጂን ዳይኦክሳይድ በአየር ላይ ሪሊዝ በሚደረጉበት ጊዜ እንግዲህ በሰው ሄልዝ ላይ ኢፌክት አለው። ምክንያቱም አየር አስገብተን አየር ስለምናወጣ በዚህ በብሪዚንግ ሲስተም ጋር በተያያዘ ትልቅ ኔጌቲቭ ኢምፓክት አለው ማለት ነው። ከወተር ሪሶርስ አንጻር ለምሳሌ ከተለያዩ ኢንዱስትሪዎች የሚወጡ ነገሮች ሄደው በኦሸን በባህር በሀይቆች በወንዞች በሚጣሉበት ጊዜ በወተር ሪሶርስ ላይ ኔጌቲቭ ኢምፓክት አለው። በአግሪካልቸር ላይ በኢኮሲስተም ላይ የተለያየ ኢምፓክት አለው ክላይሜት ቼንጅ። ለምሳሌ በየጊዜው ጊዜውን የጠበቀ ዝናብ በማይወርድበት ጊዜ አግሪካልቸር ላይ አንድ ፋርመር በትክክል አግሪካልቸሩን ማኔጅ ማድረግ አይችልም። በጊዜ ዘርቶ በጊዜ እያጨደ እንደዚህ አይነት ኢቨንቶችን ማድረግ አይችልም። ኢኮሲስተም ላይ ለምሳሌ የእንስሳቶች የእጽዋቶች የተለያዩ ፎረስቶች የደን ሰደድ እሳቶች በቴምፕሬቸር ከፍ ማለት የተነሳ እነዚህ አይነት ሁነቶች በማካሄድ አንጻር በኢኮሲስተም ላይ ክላይሜት ቼንጅ ኢምፓክት አለው ማለት ነው። እዚህ ጋር ሁለት ኮንሰፕት ልነግራችሁ እፈልጋለሁ። ሚቲጌሽን እና ስትራቴጂስ የሚባለው ነው። ሚቲጌሽን የሚባለው እንግዲህ በዓለም አቀፍ ላይ ብዙ ኢንዱስትሪዎች አሉ፣ ብዙ ሁማን አክቲቪቲዎች አሉ እና ይሄ አክቲቪቲ በሚደረግበት ጊዜ ወደ ኢንቫይሮንመንታችን የተለያዩ ፖሊሽኖች
ሪሊዝ እየተደረጉ ዓለም አቀፍ የአየር ብክለትና ግሎባል ዋርሚንግን ከፍ እንዳያደርጉ እነዚህን ለመቀነስ ብለን የምንወስደው ምንድን ነው ፖሊሲ ወይም ዘዴዎች ሚቲጌሽን ተብሎ ይጠራሉ ማለት ነው። ቴክኖሎጂካል ቼንጅ ኤንድ ሳብስቲቲዩሽን ዛት ሪዲዩስ ሪሶርስ ኢንፑት ኢሚሽን ፐር ዩኒት ኦፍ አውትፑት የሆነ አውትፑትን ለማውጣት ብለን የምናስገባቸው ኢንፑት የሚያመጡትን ኢሚሽን የመቀነስ ዘዴ ነው። ለመቀነስ የምንጠቀምበት ሳብስቲቲዩት አድርገን ያን ቦታ ለመቀነስ የምንጠቀምበት ብቻ ቴክኖሎጂካል ዘዴዎች ናቸው እና ሴቨራል ሶሻል እና ኢኮኖሚካል እና ቴክኖሎጂካል ፖሊሲ ውድ ፕሮዲውስ ኢሚሽን ሪዳክሽን ዊዝ ሪስፔክት ቱ ክላይሜት ቼንጅ ሚቲጌሽን ሚንስ ኢምፕሌንቲንግ ፖሊሲ ቱ ሪዲዩስ ግሪን ሃውስ ጋዝ ማለት ነው። ግሪን ሃውስ ጋዝ ኢሚሽኖችን ሪዲዩስ የምናደርግበት ወይ ሚቲጌሽን ብለን እንጠራለን ማለት ነው። እና ሚቲጌሽንን የምንፈጥርበት ዘዴዎች አሉ። ማለትም ሜጀር የምናደርግበት ፕራክቲስ ኢነርጂ ኤፊሽንሲ የሆነ ኢነርጂን ሉዝ ሳናደርግ በትክክል መጠቀም አንዱ ሚቲጌሽንን አፕላይ የምናደርግበት ወይ ነው። ምክንያቱም ሚቲጌሽን ዋና ሀሳቡ የሆነ ነገር ብዙ ሉዝ ሆኖ በኢንቫይሮንመንቱ ላይ ኔጌቲቭ ኢምፓክት ሳያሳድር የሆነ ነገር በትክክል መጠቀም ነው። ኢነርጂ በትክክል መጠቀማችን እንኳን አንዱ ዘዴ ነው ማለት ነው። ሚቲጌሽንን አፕላይ በምናደርግበት ጊዜ ኢንክሪዚንግ ዘ ዩዝ ኦፍ ሪኒዌብል ኤነርጂ ሳች አስ ሶላር የተለያዩ ኢነርጂ ሶርሶችን በምንጠቀምበት ጊዜ ሞር ሪኒዌብል የሆኑ ኢነርጂዎችን መጠቀም፣ ለምሳሌ ነዳጅን ከመጠቀም ይልቅ ፀሐይን መጠቀም። ነዳጅን በምንጠቀምበት ጊዜ የተለያዩ ወደ ኢንቫይሮንመንቱ ሪሊዝ የሚያደርገው የራሱ ፓርቲክል አለው። ሶ ዛት ኢዝ ዲፊካልት ፎር ራይዚንግ ግሎባል ዋርሚንግ ኢን ኦርደር ቱ ሪዲዩስ ዛት ዊ ሃቭ ቱ ዩዝ ሪኒዌብል ኤነርጂ ሳች አስ ሶላር እንደ ሶላር ያሉትን መጠቀም አለብን ማለት ነው። ኤፊሽንሲ ሚንስ mean of transport implementation electric public transport bike and share cars so የተለያዩ ነዳጅን የሚጠቀሙ ነገሮችን ከመጠቀም ይልቅ በኤሌክትሪክ የሚሰሩ ትራንስፖርቶችን እና ሳይክሎችን መጠቀም ሞር ለግሎባል ዋርሚንግ ኬር ከመስጠት አንጻር ኢምፖርታንት ነው ማለት ነው። ከሚቲጌሽን ቀጥሎ ሌላኛው ደግሞ ስትራቴጂስ ነው። ስትራቴጂስ የምንለው ኮንሰፕት የሆነ ነገር ግሎባል ዋርሚንግ እንደዚህ አይነት ተጽዕኖ ከሆነ ዓመት በኋላ በእንደዚህ ዓመት በኋላ የጎርፍ አደጋ ሊሆን ይችላል፣ የሙቀት መጠን ሊሆን ይችላል፣ የተለያዩ ብቻ ዌዘር ኤሌመንቶች የምንላቸው በእንደዚህ አይነት ሀፕን ሊያደርጉ ይችላሉ ብለን አስበን የተለያዩ እቅዶችን ማውጣት ነው ያን ነገር ለመከላከል። ለምሳሌ እንደ ጎርፍ አይነት ይከሰታል ብለን የምናስብ ከሆነ ዲፌንስ የተለያዩ የጎርፍ መከላከያ ሜካኒዝሞችን መጠቀም፣ ፕላን ፎር ሂት ዌቭ ኤንድ ሃየር ቴምፕሬቸር ከፍተኛ የሆነ ሙቀትና ሃየር ዌቭ ያላቸው ኮንዲሽኖች የሚከሰቱ ከሆነ የተለያዩ ፕላኖችን ማውጣት፣ ኢንስታይሊንግ ዋተር ፐርሜያብል ፕሪቨንት ቱ ቤተር ዲል ዊዝ ፍሎድ ኤንድ ስትሮም ዋተር የተለያዩ በጣም በረዷማ እና በጣም ኃይል ያላቸው ዝናቦች ሊዘንቡ በሚችሉበት ጊዜ ለእነዛም የተለያዩ እቅዶችን ማውጣት፣ የወተር ስቶሬጆችን ኢምፕሩቭ ማድረግ፣ የመሬትን የደን ጭፍጨፋ አድርገን ከሆነን ሪስቶር ማድረግ፣ ያን ቦታ ደን መትከል፣ እንደገና በፎሬስቴሽን መሙላት እና እንደዚህ የተለያዩ ካልቲቬሽን መንገዶችን መጠቀም እነዚህ በሙሉ ምንድን ናቸው? ስትራቴጂ ናቸው፣ ዘዴዎች ናቸው። ወደፊት አንድ ግሎባል ቼንጅ አንድ ክላይሜት ቼንጅ ሀፐን ሊሆን ይችላል ወይም ምድሪቷን ሊጎዳ የሚችለው የአየር እውነቶች ሊከሰቱ ይችላል፣ ወይ ጎርፍ ሊሆን ይችላል፣ ወይ ድርቅ ሊሆን ይችላል፣ ሳምቲንግ አፕል ሊሆን ይችላል ብሎ ፕላን አውጥቶ በዛ ፕላን ደግሞ ስትራቴጂ መንደፍ ነው እንግዲህ ስትራቴጂስ የሚባለው። ሶ ዲስ ኢዝ ዘ ኢንድ ኦፍ ቻፕተር 5። ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ አድርጉ። በቻፕተር 6 እንቀጥላለን። ባይ